አይ ቸርኪ ስንት ሞት ነው ምን ሞቶኛ ስንት ሞት በእናት ገና ቋጥረን ጀም ደና ቋጥረን ወይኔ ሃላንድ ባላገባበት ጨዋታ ሲቲ ሲያሸንፍ እንዴት እንደሚያናድና ተቀጥል ነው የሚያደርገው ቀጥል ለማለት ነው ደግሞ ብሬንትፎርድ እኮ አሪፍ ነው አቻይዶ በቃ አቻለቀ እኮ ብያለሁ አይ ቸርኪ ዘንድሮ ማለት ነው ቢስት በቃ እሰስ የሆነ ተጫዋች ሲቲ ቤት ማለት ነው ይሄድሽ ነው እና ዛሬ በጣም በቃ ከዚህ ጨዋታ ላይ የሆነ ነገር እናተርፋለን ብዬ ጠብቄ ነበር ማን ይሄን ሰደኩ እኔ ቡድን በራሴ ሳልተማመን ቀርጬ ምናምን እንዳይመስል እኔ ከፊቴ የመጣውን በሙላ እየገረሰስኩ ሄዳለሁ ካስፈለገ ራሳቸው ላይ ያገቡልኝ ቡድኖች ወደፊት ሄዳለሁ ካላስፈለገ ደግሞ ራሴ ማግብቼ እያሸነፍኩኝ ወደፊት መሄድ የምችል ቡድን ነኝ ግን ዛሬ ሲቲ ፋንስ አይ ነጥብ ተጠላላችሁ ብዬ ነበር አልሆነም ትንሽ መጨረሻው ደቂቃ ላይ ጀማው ቋጠሯችን ዳዳ ጥሩ ነበርን ግን 80 ከገባ በኋላ ቋጠሯችን ደከማል ምን አይነት እሺ ለማንኛውም ብራይተን ጨዋታ ላይ እንዳቋጥሩ ማን ሁሌ እግር ኳስ ላይ ማለት ነው ጨዋታ በልጬ አሸንፋለሁ የሚባል ነገር አይኖርም አንዳንዴ ከቋጣሪ ጋር ተደምሮ እንደዚህ አይነት ቲም ይገጥማል ኖቲንግሃም ፎረስት ጠብጠብ እኮ ሊያደርጉ ነው ጨዋታው ሙሉ በሙሉ የማየት እድሉን ባላገኝም ማለት ነው ግን ለቋጣሪ እንደማናንስ ነው ዛሬ የተረዳ ነው በቡድን እግዚአብሔርን ቸርኪ ግን ከምን ውስጥ አንድ መፍትሄ ሰው ያለን ይሄ ሰውዬ ነው አሁን ይሄ ሰውዬ ከመጣ ጀምሮ ቶፕ አሲስተር ነው የሚባል ማን ነው የሚያምነው ልጁ ወይኔ ምን አይነት ሰው ነው ያገኘው ምን ቀን ነው ደግሞ ምን አይነት ጎል ነው ምን አይነት ሰዓታት ነው የሚጠቀምከው ብስማም ይሄ ነው የዋንጫ ቲም ስቶን እንደዚህ አይነት ጨዋታ ነው የምትጫወተው ምንም አሁን ከዚህ በኋላ የሚያስቆመ ነገር የለም የራይንደርስ ጎል ሲገባ አይታችሁታል የፔፕ ላይንደር ስራ እንደሆነ የምትረዳው የፔፕ ጋርዲዮላን ሪአክሽን ካየ በኋላ ነው ማን ይሄ ቲም ትንሽ ዛሬ በቦታው ደካማ የነበረው ሰው ኦሬሊ ነበረ እንደዛም ቢሆን ማለት ነው በቃ ይስተካከላል ሁሉም ነገር ወንድ ነን ማን ሲቲ አሸነፋ ወይኔ በዳታች ዲዳባት እንዴት የሚያቃጥል ቸርኪ ባገባው 83ኛ ደቂቃ ማን ሰከንድ አፍ እኮ በቃ ፎረስት የሚያሸንፋ ተስፋ ሰጠን ትጠለዋለህ ሲጀመር ፈርስት ሃፍ ሲቲ ካላገባ ችግር ውስጥ ነው ብዬ ገምቼ ሰከንድ ሃፍ ልክ እንደተመለሰው አንድ አገቡ ከዛ ላይ ፎረስት ጨዋታ ነበር በቃ ፎረስት የሚያሸንፍ ነው ይመስል እርግጠኛ ምትሆን ነው ይመስል ገባርለ ግን አዊን ዘዊናውን ቢትሸነፉ ማን ነው ስንትና ስንት የሚያስብለኝ ነገር ነበር ግን በፋራም ባራዳም በኦንጎልም እንኳን ቢሆን ቪክቶሪ 3 ነጥብ ለእናንተ ነው የተሰጣችሁ ለኔ ማጽናኛ ነው የተሰጠኝ ይሄው ላቋጥሬ መቋጠር ራሱ ማያስፈልገው ጨዋታ እኮ ነው እንድንቋጥር አሳምነው ፎረስቶች አሳምነው እጅ ሰጡ ማሬናከስ መርዝ ብላ ድሮም አትመቸኝ ከ19 ቡድኖች ይሄን ቡድን ስገጥም ብቻ ነበር ለደገፈ ፈቃደኛ የሆንኩት ለራሴ ጥቅም ስለሆነ ለሱም ተሳፍራል ስፐርስ እንድትለጥፍ ቢሆንማ ሰቅለ ተለጥፍልኝ ነበር ሕፃን ልጅ ነው ብዬ ጭኔም ባንተርሰው አንጀቴና ራሱ አለች ማነች እንትና ልጅ አረ ሕፃኑ ከፍቷል አንተ አረ ፔፕ ግፈኛ ሆኗል አቤት እኔ ብሆን ስንቱ በተቆጣን ስራ ክፉ ሰው ይሄንን ይዤ አቤት አንቺ ወያላ ግን እድለቢስ ዛሬ ተንሸራተቻል በስተት እንዳትንሸራተች ዛሬ እጄ ላይ ጣልሽ ብቻ ይኸውልሽ ይሄ ማሳለጫ አየሽው የጎተራውን አሳይሻለሁ እስኪ እጄ ላይ ጣልሽ ረክፋ ግባ ኧረ በስመ አብ ባለቀ ሰዓት ቸርኪ ምን ላርግ ቸርኪ ኧረ በስመ ቸርኪና ራይንደርስ ምን ላርጋችሁ ገና ከእርሊ ብስጭት ነው ያተረፋችሁኝ ኧረ በስመ አብ እንዴት እንደምናደድ የነበረው ምን አይነት ሲዝን ነው እያሳለፈ የሚገኘው ለራይንደርስ አሲስት አደረገለት ከዛ በቀኝ እግሩ ከቦክስ ውጪ የሚገርም ላጠረ ነብሴን ይመለስካት የኔ አባት ሃላንድ ሳያስቆጥር አያሸንፉም አያገቡም ነው እንጂ ሃላንድ ካልሆነ አያገቡም ነው እንጂ አረ ራይንደርስ በቃ እቺ ሴሌብሬሽን ሰሞኑን ተደጋግማብናለች ይመች ያራዳ ልጅ ቀጥልበት ቸርኪ ተውት የሊጉ ቶፕ አሲስተር ሆኗል የሚቀመው ራሱ የሚመጣ አይመስለኝም አረ በየጌሙ ታስደምመናለ አረ የኛ ሳይኒንጎች እንዴት ነው የሚሰሩት በቃ ቸርኪ ራይንደርስ አሉ እንጂ እነ ኢሳቅ ምናምን እነ የኪቲኬ ለመስራት ገና በ10 ምናምን ጨዋታ እንደነ ኤዜ በስንት ጨዋታ ብቅ የሚሉ የኛ ግን ይለያሉ ያራዳ ልጅ አሁን ለማንኛውም ቶፕ ኦፍ ዘ ቴብል አንደኛ ነን አቻ ራሱ ብትወጪ አርሰናል ከብራይተን አቻ ራሱ ብትወጪ እኛ ነን እዛው ቶፕ ላይ የምንቆየው ብዙ ጎል እናገባለና ግን የሚያስጠላ ጨዋታ አደረገው የብራይተኑ ካሮ ሚቶማ የተባለ ልጅ ጃፓናዊው
የሚገርም ድሪብለሩ ጭራሽ ቤንች ላይ የለም። እኔ ባስጀምረው እላለሁ። የሚያስጠላ ሚንቴን ቤንች አድርጎ ምናል ለመከላከል ነው ያገባው። ያስተውቃል። ባላየውላ ደስ ይለኛል። ዋናው ነገር ግን አሸንፈናል። ካሞን ሲቲዝንስ ማመስገኛዬ ማመስገኛዬ የፈጣሪ ጸጋ መመስከሪያዬ ሰላም የኔ አልጋ ወራሽ የአባቱ ልጅ የኔ አንበሳ ወያለው ሁለተኝነትን አታምንም። እመን በቃ እመን። አንድ የሚያስጥለን የለም። አርሰናልን አትከተለው ወጥቶ የሚልልን ሰው የለም። እድሜ ልክ ጥላ ይመስል እንደተጣበቅ አሁን ይህን ጨዋታ ማሸነፍ ኖቲንጋም ፎረስት ወዲያው ወደ ጨዋታው አንዳች አድርጎ ተመልሰው ቼልሲ ግን አኡዙ ቢላ እንዴት አባህ ነው የምትችለው? እንዴት አባት ነው የምትችለው? አንተ አይደረግም እኮ ከፈረንሳይ ከሊጓን መጥተህ ፕሪሚየር ሊግን በወራት ውስጥ ቁርጥ መበልተህ ተራ የምንፎክርበትን ሊግ እኮ ቀላል ነው ብለህ ጉድ ሰራህ። አንተ እንዲህ እኮ አይለመድም። እንዲህ አንድ ሊግ በወራት ውስጥ ሽምጥጥ በመቶ ምናምን የመጡ ነቪርትስ ገና እየተላመዱ ነው። ኢዛክም የለም። አንተ ማነህ ነው ፕሪሚየር ሊጉ ላይ ቦስ ሆንከው? ከሌላ ሰፈር ነው የመጣው። ኧረ ሱብሃንአላህ በቃ አትከተለን። ይሄ ቲም አይከተለን ከአመት እስከ አመት። እስኪ ተወን፣ ሌላ ቲም እንኳን ቢከተለን አመቱ እየተደገመ እኮ እየመሰለን ነው። በቃ ይሄ ሁለተኛ ላይ ኖሮ ወይ ሊቨርፑል ሲከተል ይሻለን ነበር። እኛ ሊቨርፑልን ስንከተል አልደበረንም፣ በ5 ነጥብ ርቆ። ሲቲ ግን ሲከተለን አንደኛ ሆነን ደበረን። አንድ ሰው አትከተላቸው። ተው ሚኬል አርቴታ የሚለው ሰው የለም። ቼልሲ ደግሞ ደናጎል ካሉና አላገባም። የኔ ጥጋበኛ አንተ ትችላለህ። እኔ ወላሂ ለአዚም ጥብስ ሲሆንክ ሰው ማለት ነው። እኔ ጋርዲዮላ እንዴት አባቱ አድርጎ እንዳፈሰ ሰው ከሊጓን መጥቶ ፕሪሚየር ሊግ ላይ ካቦ ይሆናል። ፕሪሚየር ሊግ ላይ ሲቲ አሸንፏል። ኧረ በስመ አብ ኖቲንግሃም እኮ የተጫወቱት ጨዋታ ጭራሽ ሽንፈት አይገባችሁም። ሽንፈት ዲዘርቭ አያደርጉም። የሆነ ነገር ከዚህ ጨዋታ ዲዘርቭ ያደርጉ ነበር። ምንድነው ቼልሲ ያገባው ጎል ልክ ነው? ዳኛው አይኑ ምንድነው ልክ ነው ወይ? እዛ ማሊያ ተቀዶ መሬት ላይ አንዱን ልጅ ገለውት ምናምን ነገር እኮ ነው። በጣም እኮ ትልቅ ነገር ነው የተፈጠረው እኮ። ትልቅ ኬዮስ ተፈጥሮ ምንም እንዳልተፈጠረ ጀምሮ አላችሁ። በጣም ነው የተናደርኩት። ማን ቼልሲ ግን በጣም ነው የሚችለው። እኔ አንድ ነገር ልበላችሁ አለ ሲቲ ደጋፊዎች፣ በጣም የሚገርም ሳይኒንግ ነው ያገኛችሁት ቼልሲ ማለት። ኧረ በኢየሱስ በግራው በቀኙ ማን ስሩ ቦሉ አሲስትም እኮ ያደርገው እሱ ነው። ይሄ ሰውዬ ነው ዘንድሮ በቃ እያዛገን ያለው። ፎደንን ትላላችሁ። ይሄንን ሰውዬ ነው ማጥፋት አለብን። ማን መጥፋት አለበት? ይሄ ሰውዬ በምን እናጥፈው?